ትገኛለች። እንደ ህፃን ልጅ ሄዳ አቶ አምነን ጋር በማልቀስ እናት ዛራን እንዲናገራት አድርጋለች። ቤሌን ጀግናዋ ታዲያ እናት ዛራን አቶ አምነን ይቅርታ እንዲጠይቅ አድርጋለች ማለት ነው። ታዲያ ሜርሲ ይህንን እያደረገችው ሴቶቹ በመሰባሰብ ከጄሪ ጋር አንድ በመሆን ሜርሲን እያናደዷት ነበረ። ይህንን ታዲያ ለመበቀል እናት ዛህራን ከቤት እንድትባረር አስደርጋ ነበር። ታዲያ አልተሳካላትም ማለት ነው። በቤሌን ከመጡበት እንግዲህ አቶ አምነን ምንም ነገር ደካማ ጎኑ ቤሌን ናት ማለት ነው። ቤሌን እንግዲህ ያደረገችው ምንድን ነው? እናት ዛህራ በቃ እሄዳለሁ ብላ በወሰነችበት ሰዓት እኔም አብሬ እሄዳለሁ ከዚህ ቤት መሄድ አለብኝ ብላ ነው የወሰነችው። ይሄንን እያየ አቶ አምነን ዝም ማለት አልቻለም። ምክንያቱም ቤሌንን ያፈቅራታል፣ ይወዳታል። እሷ ጋር ሲሆን ደስታ እንደሚሰማው ሲናገር ከዚህ በፊት ሰምተናል። ቤሌን ሄደች ማለት እሱ ደስታውን ያጣል ማለት ነው። ስለዚህ ስለሚያፈቅራት ለቤሌን ሲል ጥፋቱንም ደግሞ አምኖ ሁለቱም እቤት እንዲቀሩ አድርጓል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጁን ድራማ ወደ እናንተ ይዤ መጥቻለሁ። ቀጣዩን ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። በዚህ ክፍል አቶ አምነን እውነት ለመናገር ትልቅ ስህተት ነው የሰራው። እንደ እናት ሆና አዛቢ ስታገለግላቸው የነበረችውን እናት ዛራን በዚህ ልክ መናገሩ ሁላችንንም አስቀይሞናል፣ አስከፍቶናል። እናት ዛራ ትልቅ እናት ናቸው፣ ሊከበሩ ነው የሚገባው እንጂ በዚህ ልክ ለአክስቱ ተደርቦ መናገር አልነበረበትም። ሜርሲ እንደሆነ እዛ ቤት ያው ሁሉ ነገሯ አንዴ እንደ ህፃን ያደርጋታል፣ አንዴ ደግሞ ሰዎችን እየተከታተለች ተንኮልን ነው የምሰራው። እዛ ቤት የመጣችበት አላማ ለተንኮል የአቶ አምነንን ህይወት ለማመሰቃቀል እንጂ አዝና እውነት እንዳክስት አስባ አይደለም። የማይወዳትን ሴት እንደምንም አሳምና ከእሱ ጋር እንድትሆን አድርጋለች ጄሪ። አሁን ደግሞ ጄሪና አቶ አምነን እንዲለያዩ እያደረገች ትገኛለች። ታዲያ ይህንን ሁሉ የምታደርገው ለምንድን ነው ካልን አላማዋ መጀመሪያም እዛ ቤት ለመበጥበጥ ነው እንጂ የመጣችው ከነሱ ጋር ለመሆን እንደ ዘመድ በሰላም አብራ ለመኖር አይደለም የመጣችው። እናት ዛህራ ግን ምንም አይነት ጥፋት ሳያጠፉ በዚህ ልክ ተናግራቸዋለች ማለት ነው። ይሄ ደግሞ አቶ አምነን ከእሷ ላይ ተደርቦ መናገሩ ከምንም በላይ ትልቅ ጥፋት ነው። እሱ ሜርሲን እንደ አክስት ነው ያው የሚመለከታት። የእሷን ተንኮል ግን በጭራሽ እስካሁን አልደረሰበትም። የሚያውቀው ነገር የለም። ወይዘሮ ሞርዚና ግን የሜርሲን ተንኮል እያንዳንዷን ጠንቅቃ ታውቃለች። እዚህ ቤት የመጣችው የእህቴን ቤት ለማመሰቃቀል እንጂ ለመጠየቅ ወይ ደግሞ የአቶ አምነን ጉዳይ አስጨንቋት አይደለም፣ ልትከታተልልኝ ይገባል በማለት ሞርዚና እንግዲህ ቃልን ከዚህ በፊት አዘዋለች። እሷን ብቻ ሳይሆን ሴቶቹን እንዳለ እንዲከታተል የሚሰሩትን እያንዳንዷን መረጃ አንጥቶ እንዲያቀብላት አድርጋለች። ሲቀጥል ደግሞ የሜርሲ ባል የት እንዳለ ምን እንደሚሰራ ይሄንንም አረጋግጠ አንጣልኝ በማለት ያለበትን ሁኔታ እንግዲህ ጠይቆ ነግሯታል። እሷም እንግዲህ አሁን ላይ ይሄ ከባለቤትሽ የተላከ መረጃ ነው ብለክ ስጣት በማለት የሆነ ደብዳቤ እንዲሰጥ አድርጋለች። ያ ደብዳቤ ምንድን ነው የሚለውን እንግዲህ በቀጣይ ክፍል የምናይ ይሆናል። ግን ታዲያ አቶ አምነን የብሌን ፍቅር አሸንፎታል። የባለፈው ያሳለፍነው ጊዜ አይነት አልናፈቀሽም ወይ? ያንን ጊዜ ብንደግመው እያለ ይገኛል። ግን አሁን ላይ ታዲያ ቤሌን ሚስትና ልጅ ስላለክ ለእነሱ ጊዜ መስጠት አለብህ፣ እነሱ መንከባከብ አለብህ ነው የምትለው። እሱ ግን ከቤሌን ጋር ሲሆን ብቻ ነው ደስተኛ የሚሆነው እንጂ ከጄሪ ጋራ ጭራሽ በሰላም እንኳን አይደለም እንደ ፍቅረኛ፣ እንደ ባለትዳር፣ እንደ ጎረቤት እንኳን ተግባብተው አውርተው አያውቁም። ጄሪ እንግዲህ እዛ እሱ ስለምትፈራው
ገንዘብ አንጪ በተባለችበት ሰዓት እንኳን ለቃል ነበረ ገንዘብ ያስፈልገኛል ብጠይቀው ችግር አለ ወይ ብላ ቃልን ነው ስታማክር የነበረው እንጂ እሱን አልነበረም። እሱም ታዲያ 500,000 ብሩ እየተፈለገው ሙስጠፋ አስጠንቅቋታል። 500,000 ብር ያስፈልገኛል ተቀብለሽ እንድታመጭልኝ እፈልጋለሁ፣ ብሩን ነው የምፈልገው ነው ያላት። እንዴት ላመጣ እችላለሁ ከየት አመጣለሁ እያለች ብትጮህም ምርጫው ያንቺ ነው፣ እውነቱን ለአቶ አምነን እኔ ከምናገር ወይ ደግሞ ብሩን ከምታመጪ አንዱን ምረጪ። ሲቀጥል ከኔ ላይ ምን እያልሽ ነበረ ገንዘብ ስትቀበይ የነበረው? ያደረግሽኝን እያንዳንዷን ነገር ዋጋ አስከፍልሻለሁ። በህይወቴ ውስጥ ተጫውተሻል፣ ቀልደሽብኛል፣ ጊዜን፣ ገንዘቤን፣ ልጅነቴን አሳጥተሽኛል። ስለዚህ አሁን ደግሞ ያንቺ ተራ ነው መሰቃየት በማለት እየመለሰላት ነው የሚገኘው። 500,000 ብሩን ለማግኘት እንግዲህ ቃልን ነው የተጠቀመችው። በውላቸው መሰረት እሷ ደግሞ ቤሌንን ለሱ አሳልፋ ለመስጠት ነው የተነጋገሩት። ነገር ግን ቤሌን ክላስ ሄዶ ነበረ ቃል ሲሄድ እንግዲህ ተኝታለች። ምንም አተኛኘቷን አይቶ ነው የተመለሰው። እሷም ክፍሏ የሆነ ሰው እንደገባ ጠርጥራለች። የመሰላት ግን እናት ሳራ ወይም አምነን ነበረ። ስትነሳ ግን ማንንም ማግኘት አልቻለችም። እናም ታዲያ 500,000 ብሩን አቶ አምነን እንዲሰጣት ቃል ነግሮላታል። አምነን ግን ለምን እኔን አልጠየቅሽኝም የሚያስፈልግሽን ነገር ነበር ሲላት የነበረው። እሷም ፈርቼክ ነው ያለችው። እንግዲህ ባሏን ትፈራለች ማለት ነው። ጉድ እኮ ነው። ባል ይፈራል እንዴ? ባልም ይፈራል እንዴ? እና ስለፈራውክ ነው ብትለውም እሱ ግን እንዴት ግዴታ እኮ ነው፣ በሆድሽ ውስጥ ያለው አንቺ ሆድ ውስጥ ያለው የኔ ልጅ አይደለም እንዴት እፈራለሁ ነበረ ሲል የነበረው። የሚያስፈልግሽን አስተላልፈልሻለሁ ነው ያለው። 500,000 ነው እንግዲህ። ስንት ነው የምትፈልጊው ስትባል ያለችው ምን ያደርግልሻል ነበር ሲላት የነበረው። አንዳንድ ነገሮችን የሚያስፈልገኝ ነገሮችን እገዛበታለሁ ነው ያለችው። እዚህ ጋር እንግዲህ ጄሪ እየዋሸች ነው ያለችው። ሙስጠፋንም ቢሆን ብሩን አግኝቼልሃለሁ፣ እሰጥሃለሁ፣ ከዚህ በኋላ ከህይወቴ እንድትወጣ ፈልጋለሁ። ከዚህ ቤት ግን መቼ ነው የምትሄደው ነበረ ስትል የነበረው። ከዚህ ቤት መቼም ቢሆን እኔ አልሄድም፣ እዚሁ ነው የምኖረው ብሏል። ታዲያ እዛ እንዲኖር አቶ አምነንን ሲፈን አሳምናለታለች። በባለፈው ፓርት ላይ እንደተመለከትን ስለሱ አሳዛኝ ሁኔታ ነበር ስታወራ የነበረው። እናቱን በመኪና አደጋ አጥቶ አሁን ላይ የሚሰራው ስራ የለም፣ በጣም ችግር ውስጥ ነው ያለው። እባክህ ቢያንስ ተላላኪ እንኳን ያንተ ተላላኪ እንኳን እንዲሆን የሆነ ስራ ፈልግለት። እናንተ በጣም መልካም ሰዎች እንደሆናችሁ አውቃለሁ። እኔ ለሚስትነት እዚህ ቤት ባልመረጥም ግን ይሄው በሰላም ምንም ነገር ፊት ሳትነሱኝ እንደ ቤተሰብ እኔን አኑሯችሁኛል። እናንተ መልካም ሰዎች እንደሆናችሁ ስላሰብኩኝ ነው እሱንም ወደዚህ ያመጣሁት። ስለዚህ አቶ አምነን እባክህ ብላ እንግዲህ የውሸት ወሬ እናቱ እንግዲህ በሰላም ያለች እናትን በመኪና አደጋ እንደሞተች ዋሽታለች። ታዲያ በዚህን ሰዓት ጄሪ በጣም ነበር የደነገጠችው። ምክንያቱም የአቶ ሙስጠፋ ቤተሰቦች በሰላም ስላሉ ይሄንን ስለምታውቅ ማለት ነው። አቶ አምነን እሱም እናቱ በቅርብ ስለሞተች እንግዲህ እሺ ብሎ የምረዳ ነገር ሁሉ ካለ እረዳሃለሁ በማለት ተስማምቷል። እዚህ ጋር እንግዲህ መልካም መሆንም ምን ያህል ሰዎችን ዋጋ እንደሚያስከፍል እንረዳለን። እውነት ክፉ ሆኖ ለማለት ሳይሆን መመርመር ለምንድን ነው ብሎ ሰዎችን ጠርጥሮ ማየት አንዳንዴ መልካም ነው ብዬ አስባለሁ። ሲፈን እንግዲህ እዛ ጋር ቁማር ነው የተጫወተችባቸው ያለችው። የአቶ አምነንን እናት ሲጥ አድርጋ ገላለች። እስካሁን እንግዲህ ገዳይ እንደሆነች መረጃ አልወጣባትም። ይህንን መረጃ የምታውቀው ሜርሲ ታውቃለች። ሜርሲ ደግሞ እሷም ይሄንን ስለምትፈልግ አሜን ብላ ነው ዝም ያለችው እንጂ እውነት ለአቶ አምነን እንኳን ብታስብ ኖሮ የሜርሲ አሳልፋ ሲፈንን ትሰጥ ነበረ። ነገር ግን እሷም መያዣ መጠቀሚያ ነው ያደረገቻት። ይህንን ታዲያ አቶ አምነን ያወቀለታ ለሙስጠፋም ለሲፈንም ከባድ ነገር ነው የሚሆነው። መቼስ እውነቱ አንድ ቀን መውጣቱ አይቀርም። በዚህ ልክ ግን የእናቱ ገዳይ የሆነችን ሴት በዚህ ልክ አምኗል። እሱ ምንም የሚያውቀው ነገር የለም። እዛ እንግዲህ ሜርሲም ሁሉም ነገር ታውቃለች። ሜርሲ ሲፈንን
በምን ተስማምተዋል? እሷም እንግዲህ ማናት ሜርሲ ሁሉም ጋር እየሄደች የሆነ ሚስጥር ትይዝባቸዋለች። በጣም ከባድ ሴት ናት በነገራችን ላይ ሜርሲ ማለት ነው። መረጃ አያልፋትም በጭራሽ። ከዛ በኋላ በዛ በመረጃ ሰዎችን እያስፈራራች የፈለገችውን ነገር ነው የምታደርገው ማለት ነው። ሲፈንን እንግዲህ አስጠንቅቃታለች። ይሄንን መረጃ ለአቶ አምነን ከማሳየውና እኔና አንቺ ከምንስማማ ነበር ስትላት የነበረው። ተስማምታለች። ሲፈን ምንም አማራጭ ስለሌላት ተስማምታለች። የተስማማችው ደግሞ አቶ አምነንንና ጄሪን መለያየት ነው። በዚህ ተስማምታለች። በነገራችን ላይ ለሜርሲ ሲፈን ቀን ነው የምጠብቅላት። እንደዚህ አትተዋትም። ግደይልኝ ስለተባለች እንድታስወግጃት ፈልጋለሁ ተብላ ከሞርዚና ትዕዛዝ ስለተላለፈ ቀን ነውና ምቹ ጊዜ ነው ለእሷም የምጠብቅላት እንጂ እሷም የአንድ ቀን ናት። እንደዚያው ሰው ላይ እንደቀለደች አትቀርም ማለት ነው። ሙስጠፋና ጄሪም እንግዲህ ሲጨቃጨቁ ሰምታለይ ማለት ነው። የሚጨቃጨቁበት ነገር ደግሞ ጄሪ እንግዲህ ከዚህ መቼ ነው የምትሄደው? በቃ ብሩን አሁን አስተላልፍልሃለሁ፣ ከዚህ እንድትሄድ ፈልጋለሁ፣ ከዚህ እንድትሄድ ፈልጋለሁ ነበረ ያለችውና እሱም ግን የትም አልሄድም ከዚህ የሚል ምላሽን የመለሰ። ታዲያ እነሱ ሲጨቃጨቁ ሜርሲ ተደብቃ እያዳመጠች ነበረ። ቤቴ ነው፣ ከዚህ እንድትወጣ ፈልጋለሁ፣ የባሌ ቤት ነው ብላ እንግዲህ እየፎከረች ነበረ። ጄሪ ከቶም ባል ማለት ነው፣ ድንቄም ባል ገና አውጥቶ እንደሚጥላት አላወቀችም። ግን ባሌ ነው እያለች ነው ስላረገዘች እንግዲህ ባሌ ነው ባሌ ነው ባሌ ነው ማለት አብዝታለች። በኋላ በለበሏ እንዳይወጣ ነው ይፈራላታለሁ ለጄሪ። ምክንያቱም በተንኮል እንዳለ ታጥራለች፣ መረጃ ተይዞባታል። ይሄ ስለሆነ ጄሪ ጉዷ ነው ገና መጨረሻዋ በጭራሽም ነው የማያምረው ማለት ነው። ቤቴን ለቀህልኝ እንድትወጣ ፈልጋለሁ፣ የባሌ ቤት ነው እያለች በምትጮሁበት ሰዓት ላይ ሜርሲ እያዳመጠች ነው። እሱም ታዲያ መልሶ የሚስቴ ባል ቤት ነው ብሏል። በጣም ከባድ ነው እንግዲህ ይህን ሁላ ሰምታለች። ተናዳ ዞር ባለችበት ሰዓት ላይ ሙስጠፋ ብላ ነው እንግዲህ የመጣችው፣ አንገቷን እየነቀነቀች ሜርሲ ማለት ነው። የተናደድክ ትመስላለህ፣ እንድትረጋጋ ፈልጋለሁ፣ እኔ እናንተ በአንድ ነገር መስማማት አለብን ያለችው። ቶሎ መረጃ ከያዘች እንግዲህ የራሷ የምትፈልገውን ነገር ለማስኬድ በዛ በያዘችው መረጃ ነው ሰዎችን የምታስፈራራውና ምንድን ነው የሰማሽው? የተፈጠረው ምንድን ነው? ያወራችሁን በሙሉ ሰምቻለሁ። ስለዚህ ብንስማማ ይሻላል፣ ማገዶ አትፍችን ያለችው ምንድን ነው? ስለምንድን ነው የምናስማማው? ምንድን ነው ያወራነው ቢልም ሰምቻለሁ። በቃ ማገዶ አትፍች፣ ማገዶ አትፍች ያልገባ አትሁን። አሁን ላይ እኔ እናንተ ብንስማማ ነው የሚሻለው ብላለይ። ስለዚህ ሙስጠፋ ምንም አማራጭ ስለሌለው በሜርሲ ሀሳብ ተስማምቷል። ምንድን ነው የምትፈልጊው ሲላት እንግዲህ ጄሪ እና አቶ አምነን እንዲለያዩ ፈልጋለሁ ብላለች። ጄሪ እና አቶ አምነንን ለመለያየት እንግዲህ ቆርጣ ተነስታለች። ጄሪ እና አቶ አምነንን መለያየቷ ለእሷ ምን ጥቅም አለው? ቆይ ግን ሁለቱ እንግዲህ እሱ ሳይፈልግ ሲቀጥል እሱ ደስተኛ አይደለም። እሷን ለመለያየት ባትሞክርም አምነን የጊዜ ጉዳይ ነው እንጂ ከጄሪ ጋራ አይኖርም። በቃ አሁንም ኖርማል ዝም ብሎ ነው እንጂ ደስተኛ አይደለም። ያልመረጥኳትን ሴት ያልወደድኳትን ሴት ካለሷ ካለኔ ፍቃድ የልጅ አባት ልሆን ነው ሳላስበው ከማልወዳት ሴት የልጅ አባት ልሆን ነው ብሎ እንግዲህ ለቃልም ሲናገር ሰምተናል። ደስተኛ የሚሆነው ደግሞ ከቤሌን ጋር ሲሆን ነው። ቤሌንን በጣም ነው የሚያፈቅራት። በቃ ምንም ማድረግ አይቻልም። ፍቅር ያሸንፋል። ፍቅር ፓወርፉል ነው፣ ትልቅ ነገር ነው። ከፍቅር ተደብቆ ሸሽቶ መኖር አይቻልም። ምንም ቢል በቃ ከጄሪ ጋር ያለው ነገር የማይሆን ነው። ደስተኛ አይደለም። ቤሌንን ነው የሚያስበው። ተኝቶ በህልሙ ተመልክተናል እንግዲህ አጠገቡ ሚስቱን አስተኝቶ ቤሌንን ሲያስብ ማለት ነው። እና
እዚህ ጋር ሴቶች ከማይወዳቸው ወንድ ጋር በጭራሽ መሆን የለባቸውም። እዛ ጋር ከጎኗ ተኛ እንጂ ኖርማል ልቡ፣ ሀሳቡ፣ አእምሮ ያለው የሚያፈቅራት ቤሌን ጋር ነው። ጄሪ እዛ ጋር ምንም የፍቅር አይሰጣትም። የፍቅር ጊዜ የለውም። ከእሷ ጋር ጊዜ ማሳለፍ አይችሉም። ምክንያቱም አይወዳትም። ሰው የሚፈልገው ከሚወደውና ከሚያፈቅረው ሰው ጋር ነው ጊዜ ማሳለፍ የሚፈልገው እንጂ ከማይወደው ሰው ጋር ኖርማል፣ እሷ እንደ ኖርማል ሰው ናት እዛ ቤት ማለት ነው። ቃልም ቤሌንን የራሱን ለማድረግ በጣም ነው የሚፈልገው። ነገር ግን አቶ አምነን ደግሞ ቤሌንን ያፈቅራል። ስለዚህ ቤሌን የምትባለዋ ልጅ እዚህ ምን ታደርጋለች? አቶ አምነን ለምን ከዚህ አትሄድም ነበረ ሲለው የነበረው። አይ እሷ ከዚህ ቤት እንድትሄድ አልፈልግም፣ መሄድ የለባትም ነው ያለው። ያለው አዲስ ነገር ታዲያ ምንድን ነው ብሎ በጠየቀው ሰዓት ይኸው ከማልፈልገው ሴት በአጋጣሚ የልጅ አባት ልሆን ነው ነበር ያለው። እና ይሄ ጥሩ ነገር ነው፣ ልናከብረው ይገባል ነው ያለው ቃል። ከማልፈልገው ሰው የተረገዘ ልጅ እንዴት ብዬ ላከበር እችላለሁ? ይሄ በጭራሽ አይሆንም ነው የሚለው። እንግዲህ አቶ አምነን ቃልም ለራሱ ነገሮችን እያመቻቸ ይገኛል። ግን ምንም የማይሳካ ነገር ነው። ሁለቱ ቃል እንደሚለው እንግዲህ ቤሌንን ለራሱ ማድረግ አይችልም በጭራሽ። ምክንያቱም የአምነን ፍቅረኛ ናት። እሷም ደግሞ የምትፈልገው አምነንን ነው የምትፈልገው። የሆነ ቀን የኔን ይሆናል ብላ ነው የምትጠብቀው ስለምትወደው፣ እሱም ደግሞ እንደሚወዳ ስለምታውቅ ይሄንን ምርጫ ደግሞ የመረጠው በእሷ እልህ ተያይዞ እንጂ ወዶና አፍቅሮ እንዳልሆነ ነግሯታል። ያ የገባውበት ህይወት ባንቺ እልህ ነው። ለዚህ ደግሞ ተጠያቂዋ አንቺ ነሽ። እኔ ሰላምም ደስታም የሚሰማኝ ከአንቺ ጋር ብቻ ሲሆን ነው። ዓለሜን አሳየኝ ነበረ ሲላት የነበረው። ተጠያቂነትን እንግዲህ እሷ ኃላፊነቱን እንድትወስድ አድርጓታል። አሁን ላይ ሙስጠፋም ዜሪን አያስቀምጣትም። ምክንያቱም አብሯት ወደ በፊት ህይወታችን መመለስ አለብን፣ ድሮ የኔ ነሽ፣ ስለዚህ አሁን ላይ ይሄ ደግሞ የአንቺ ቤት ብቻ ሳይሆን የሚስቴ ባል ቤት ነው፣ ከዚህ የትም አልሄድም። ይሄንን መረጃ ደግሞ እንግዲህ ሜርሲ ጋር ደርሷል። ሜርሲ እንግዲህ ሙስጠፋንም እንደፈለገች ነው የምታሽከረክረው። ጄሪ ታዲያ ቤሌንን ወደ ራሷን ለማቅረብ ሙከራ እያደረገች ነው። ምክንያቱም 500 ሺህ ብር የምትቀበለው ቤሌንን የቃል ለማድረግ ተስማምታ ነው። ይህንን ሀሳቧን እንግዲህ ግዴታ መፈጸም አለባት ማለት ነው። ጄሪ አሁን ላይ ከሜርሲን ለማናደድ ትፈልጋለች። መረጃ እንደተያዘባት ግን አላወቀችም። በጣም አሾፍባት ሲሳሳቁባት ነበረ ማለት ነው በሜርሲ ላይ። ታዲያ ቤሌን እና እናት ዛራ ሆነው ጄሪን ጭምር እሷን ለማናደድ ሙከራ እያደረጉ ነበረ። ይሄን ደግሞ ያለችው እኔና አቶ አምነንን ለማለያየት ሙከራ እያደረገች ነው። ስለዚህ እኔ ደግሞ በአቶ አምነን ቀልድ አላቅም፣ ልናሾፍባትና ልንስቅባት ልናናደዳት ይገባል ነበረ ሲሉ ነበረው። እቺ ቢጫ ጸጉርንማ ማናደድ አለብን በማለት እናት ዛራም ተስማምተው በዚህ ነገር ውስጥ ገብተዋል። ታዲያ በጣም ነው የተናደደችው። በዚህም ስለተናደደችም ጭምር ነው እንግዲህ ሄዳ ለአቶ አምነን ተናግራ እናት ዛራ እንዲባረሩ ነበረ ያደረገችው። ግን አይሳካላትም። ሞርዜናን ብትሆን አስበህበታል ልጄ፣ ቢያንስ እኮ እናት ዛራ እዚህ ቤት ውስጥ ከልጅነት ጀምሮ ነው የኖረችው። ልክ እናትን ባትሆን እንደ እናት ናት። አስበ ነገሩን አጣርተ ነው መወሰን ያለብህ ነበር ስትለው የነበረው። ማጣራት አይጠበቅብኝም፣ እናቴ ደግሞ ሞታለች። እናቴ ከተባልሽን በእናቴ ምትክ ያለሽው አንቺ ነሽ፣ እናቴ አይደለችም፣ መቀጣጫ ይሆናል ነበር ሲል የነበረው። እባክህ ልጄ አምነን ልታስብበት ይገባል። ባልወልድም ልጄ ነው ብትለውም ልጅሽን ፈልጊ የሚል ምላሽ መልሷል። እውነት ለመናገር በጣም ያናድዳል። ከአንድ ሰው እንደዚህ አይነት ምላሽ ለዛውም ለትልቅ እናት የማይጠበቅ ምላሽን ነው የመለሰው። ጄሪ ከሜርሲ ጋር በትተባበር ነው የሚሻላት። አለበለዛ ግን ሚስጥሯን ታወጣባታለች። እንዴት ነው የሚያደርጋት? አንድ ቀን ወጥቼ አድሬ ብመለስ እንደዚህ ትቀያየራለች ወይ? እንደዚህ ትሆናለች ወይ? እንደዚህማ ላይ አናቴ ላይ እንደወጣሽ አሰቃይቼ ነው ወደ ታች ማወርደሽ ብላታለች። ማድረግ ያሰበችው ያው የራሷን ስለምታቅ ነው።
መረጃ ስለያዘችባት ነው። መረጃው ደግሞ ያው ወይዘሮ ሰማአን ከመሞቷ በፊት መድኃኒት የቀየረችው እሷ ናት። ስለዚህ ይሄን መድኃኒት የቀየረችው እሷ ናት ብዬ ለአምነን እናገራለሁ ካለች ከባድ ነው። ያንን መረጃ በቪዲዮ ይዘዋለች። እሱን የምታሳይ ከሆነ ለአቶ አምነን ምንም ነገር ሳያንገራግር ከዛ ቤት ሲጥ አድርጎ ነው የሚያወጣት ማለት ነው። መቼስ በእናቱ የሚደራደር ሰው ማንም የለ። ቤሌንን እንኳን እንደዛ የሚያፈቅራትን ቤሌንን እሷ ትሆናለች ስለተባለ በጣም ሲናገራት ነበር። ታዲያ ጄሪ እንደሆነች ካወቀ ደግሞ ለዛውም የማይወዳት የሚጠላት ሴት ሊምራት አይችልም ማለት ነው። ቀጣዩን አብረን የምናይ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ከድር ድራማ ምን ተማራችሁ? እውነት ለመናገር ሁሌም ቢሆን ፍቅር ያሸንፋል እንደምንለው ቤሌንና አቶ አምነን የጊዜ ጉዳይ ነው እንጂ አብረው እንደሚሆኑ ምንም ጥርጥር የለኝም። እናንተስ እንደው ከጄሪ ጋር ያለው ህይወት ይቀጥላል ብላችሁ ታስባላችሁ? አይቀጥልም። ምክንያቱም ያለ ፍቅር ትዳር ህይወት ባዶ ነው። ምንም አይነት ለውጥ የለውም። ደህና ሁኑ።